ውድ ለፍተኞች እንኳን ደህና መጣችሁ። እዚህ ውስጥ ያለ ያው አማራና ነፍጠኛ ነው ብዬ አስባለሁ። የተከበሩ ገዱ አንዳርጋቸው የአማራ ክልል ማለቴ ህወሓት አጥሮ ያስቀመጠው የአማራ ህዝብ መሪ እና ልኡካን ቡድን እንኳን ወደ ተቀደሰችው ሀገር ወደ አሜሪካን በሰላም መጡ እላለሁ። ለተሰጠኝ እድል ቅድም ቤቱን ረብሻለን የምንለው ያው እናንተ ሰው ብዙ ነውና ጆሮ በጣም ብዙ ነው። መጥተው የሆነ ሰው ነግሮት ነበር። እኔ እንደዚህ ያልኩት እኔ እንደ ቨርጂኒያው ግንቦት ሰባት ግንቦት ዜሮዎች ነው የምንላቸው የአማራን ኪስ አጥሮ የጨረሱ እነሱ ሲሉ ባለመኖራቸው ቢኖሩ እንኳን እየፈሩ ፈጥጠው ወረዳቸው በጣም ደስ ብሎኛል። ምን ለማለት ነው ለርሶ እኔ ትላንትና ተገናኝተን ነበር፣ ግን ዶክተር አምባቸውን አላየኋቸው ነበር። በጣም የማደንቃቸው ሰው ነኝ። ሌላው ምን ለማለት ነው እኔ መጣሁት እዚህ ኮሚቴው የጠራኝ ሞጣ ቀራሪው ይባላል። ብዙ ሰው ያገኛል እና የሁሉንም አክቲቪስቶች ጥያቄዎች ይዤ መጥቼ ትናንትና አስቆማችሁኛል። ስለዚህ አቶ ገዱ የሚጠይቀው የዚያ ሁሉ ሰው ምክንያቱም እናንተን ማግኘት አይችሉም በተወሰነ አካባቢ ስለምትሄዱ ለማለት ነውና ጊዜውን ይሰጡኛል ወይ ነው። ግን አሳጥሬ ነው እንደገና ማለት ዶክተሩም እንዲሰሙ ስለፈለኩ ነው። ጥያቄ ነው ማለት ነው። ማማው ትናንትና ረጅም ጊዜ ወስደህ ተግረሃል። እኛው እዚህ የመጣን የጥቂት ሰዎችን ሀሳብ ለመስማት ግን ደግሞ እንድትርቅ ውስጥ ለመግባት አይደለም፣ ለመማማር። ትክክል ነው። ኦኬ ልቀጥልሽ ጊዜው ተናወሰ ክብር መስጠት ያለብን ለዚህ ለዚያ ነው እኮ የምጠይቀው። እኔ አንድ ሲንግል አጠባ ኦኬ ልቀጥል። ኦኬ በጣም አመሰግናለሁ። እኔ አሁንም ትናንት ሙሉ ለሙሉ ያጠየቋቸው ጥያቄዎች በከፊል አልተመለሱልኝም እና በጣም የማዝነው የአማራ ክልል የመብራት መፍለቂያ ነው እንደ አባይ ወንዝ ማለት ነው እና ስርጭቱ በመላ ሀገሪቱ ምን ያክል ፐርሰንት ነው ብዬ አልተመለሰልኝም። እናንተ ግን ወደ ውጭ ይሸጣለን ትላላችሁ። ባለችው አቅርቦት እንኳን ህዝቡ ሊጠቀም አልቻለም። በሙስና የተተበተበ ቆጣሪ ለማግኘት እንኳን ምን ያክል ጉቦ እንደሚቀበልበት እናውቃለን እና የአማራ ህዝብ በኩራት ውስጥ በሚኖረው የተገዙት ንብረቶችን በቲቪ እንዳየናቸው አዲስ አበባ ላይ ሻግተው በስብሰው ታይተዋል። ይሄን ለምንድን ነው ባለችዋ ቁጥር እንትን እንኳን የአማራው ህዝብ ለምንድን ነው የማይጠቀመው? ሙስጠኞች የተሰገሰጉበት ነው ብዬ ነበርና ሌላው የመንግስት ሰራተኛው ስፔሲፊካሊ እየደወሉ የሚጠይቁኝ የመንግስት ሰራተኛው ሲቪል ሰርቫንቱ ሁለት አከፋፈል አለ ብዬ ነበር። የልማት ድርጅትና ሲቪል ሰርቫንትና አፈጥነዋለሁና የሲቪል ሰርቫንቱ የመንግስት የጀርባ አጥንት ነውና ያ ሲቪል ሰርቫንትና አንድ ሰው አንድ አይነት ዲግሪ ይዞ በሲቪል ሰርቫንትና በልማት ድርጅት ያለው አከፋፈል እጅግ በ5 እና በ6 እጥፍ የበረታ ነው እና ምን ለማለት ነው ሲቪል ሰርቫንቱ በ2006 ዓመተ ምህረት ያወጣው ሰው ዓመተ ምህረት መመሪያ ወጥቷል። እንግዲህ አንድ ሰው በምኒልክ ጊዜ ቢወለድ ይወለድ ቢወለድ እና ቤት ሰርቶ አንድ የመንግስት ሰራተኛ ከባህር ዳር ማርቆስ ቢሄድ በማህበር ተደራጅቶ መስራት አይችልም። ለምንድን ነው በአማራ ላይ አክራሪ ህግ ለምን ሁሌ ይወጣበታል ነው? የመንግስት ሰራተኛው በቢቲአር ሞከራችሁት፣ በባላንስ ስኮርካርድ ተሞከረ፣ አልሆነም፣ አስቆርፋችሁታል። ያንን ህግ አንሱ ነበር ያልኩትና እያሳተፉ መሄድ ስላለበት በቃ ሌላው ትናንትና አቶ ምግባሩ የሰጡ መልስና የእርሶ እኔ አደንቃለሁ እርስዎን ማለት ነው። ምክንያቱም አምነዋል ማለት ነው። አቶ ምግባሩ ግን ያሉት ስህተት ነው እና ምን ብዬ ነበር? የአማራ ህዝብ የተጨፈጨፈው በአስቸኳይ ጊዜው አዋጅ ነበር። ያን የሚመራው በፌዴራል ደረጃ ጠቅላይ ሚኒስትሩ፣ ኢታማዦር ሹሙ፣ ደህንነቶች ናቸው፣ የፌዴራል ፖሊስ ጭምር። በክልል ደግሞ እርስዎ፣ ሌሎች ደግሞ በዞን አስተዳዳሪዎች፣ በወረዳ እያለ ይቀጥል ነበርና ጥፍር ሲነቀል አብረው ነቅለው ነበር አቶ ገዱና የአማራ ህዝብ እዚህ ጋር ይቅርታ ይጠይቁት ብዬ ነበር። ያለ ነገር ነው። አመሰግናለሁ።